ሰላም በያላችሁበት ለእናንተ ይሁን ውድ የፈታ ቤተሰቦች እንደምን ቆይታችኋል? የለተረቡ የምሽት መረጃዎችን ከዚህ አስከትለን እንነግራችኋለን። ለሰዓቱ የተመራረጡትን ዋና ዋና ጉዳዮች በማስተዋወቅ እንጀምራለን። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጥብቅ የተባለ መልእክት ልከዋል። መልእክቱ ጥብቅ ነው የተባለ ሲሆን ወደ ማን የተላከ ነው፣ በምን ጉዳይ የሚለውን በዝርዝር ተሰማላችሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለግብፁ ፕሬዝዳንት አብዱል ፋታህ አልሲሲ ስልክ መትተዋል። ሰፋ ያለ ውይይት ማድረጋቸውም ታውቋል። ዜና ጥንቅራችን ከያዛቸው ጉዳዮች መካከል አንደኛው ነው። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ለስራ በሚል ምክንያት ከመቀለ ከወጡ በኋላ በክልሉ ያሉት መንግስታዊ ብዙሃን መገናኛዎች ሌላ የውዝግብ ማዕከል ሆነዋል። በጊዜያዊ አስተዳደሩ ስር ከነበሩት 3 የሚዲያ ተቋማት ማለትም የትግራይ ቴሌቪዥንና ሬዲዮ፣ የድምጽ ወያነ ቴሌቪዥንና ሬዲዮ 104.4 የመቀለ ኤፍኤምን የተመለከተ አዲስ ውዝግብ ተፈጥሯል። እንመለስበታለን። በአማራ ክልል በወልዲያ ጋይንት ደብረታቦር ባለው የመንገድ መስመር የነዳጅ ቦቴ በጥይት ተመትቶና ዋናው መንገድ በነዳጅ ሲታጠብ የሚያመላክተው ተንቀሳቃሽ ምስል እያነጋገረ ነው። የዩኤስኤአይዲ ስንብት እርግጥ ሆኗል። የትራምፕ አስተዳደር ተቋሙን ለማፍረስ በሚያደርገው የመጨረሻ ጥረት ሁሉንም የውጭ ሀገር ሰራተኞችና ዲፕሎማቶች ሊያባረር እንደሆነ አንድ ሪፖርት አመላክቷል። በአማራ ክልል ራሳቸውን የሚያጠፉ ሰዎች ቁጥር ጨምሯል ተብሏል። በክልሉ አንዳንድ አካባቢዎች ራሳቸውን የሚያጠፉ ሰዎች ቁጥር እየጨመረ መምጣቱን ነዋሪዎችና የሕክምና ባለሙያዎች ለአንድ የሀገር ውስጥ የዘገባ ምንጭ ተናግረዋል። የውጭ ባንኮች በኢትዮጵያ የፋይናንስ ዘርፍ ውስጥ መሰማራት ከፈለጉ ሀገር ውስጥ ሊያስገቡት የሚገባ የተከፈለ የካፒታል መጠን ይፋ ሆኗል። በውጭ መረጃችን ሩሲያ በዩክሬን ድንበር አቅራቢያ የሚገኘውን የራሷን ግድብ ሆነ ብላ ማውደሟ ተሰምቷል። እነዚህ የሰዓቱ ዋና ዋና መረጃዎች ናቸው። እስከ ፍጻሜው ከኛ ጋር ከቆያችሁ ሁሉንም እንደየቅደም ተከተላቸው ትሰማላችሁ። ኢሳያስ መልእክት ላኩ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ መልእክት ልከዋል። ጥብቅ ነው የተባለውን ደብዳቤ አስይዘው የላኩት ልኡካን ቡድን አዋቅረው መሆኑን የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ጽፈዋል። ልኡካን ቡድኑ የተመራው በፕሬዝዳንት ኢሳያስ ልዩ አማካሪ አቶ የማነ ገብረአብ በኩል መሆኑን ይኸው መረጃ አመላክቷል። የፕሬዝዳንት ኢሳያስ ጥብቅ የተባለ ደብዳቤ እንዲደርሳቸው የተደረገው ደግሞ የጎረቤት ሀገር ደቡብ ሱዳን ፕሬዝዳንት ሳልቫኪር ማያርዴት ናቸው። ደቡብ ሱዳንና ኤርትራ ድንበር የሚጋሩ ሀገራት አይደሉም። ሁለቱም ሀገራት በቀደሙት 10 ዓመታት ተገንጥለው ሀገር የሆኑ ናቸው። ደቡብ ሱዳን ከሱዳን፣ ኤርትራ ደግሞ ከኢትዮጵያ በመነጠል የቀጠናው አዳዲስ ሀገራት ሆነዋል። የማስታወቂያ ሚኒስትሩ የማነ ገብረ መስቀል ለፕሬዝዳንት ሳልቫኪር ማያርዴት የተላከው የፕሬዝዳንት ኢሳያስ ደብዳቤ ይዘቶችን በተመለከተ የተወሰኑ ጉዳዮችን ጠቆም አድርገዋል። አንደኛው ነጥብ የሁለቱን ሀገራት የሁለትዮሽ ግንኙነት የተመለከተ ሲሆን ሌላኛው ደግሞ የአፍሪካ ቀንድን ጉዳይ የሚያነሳሳ ነው። ኢሳያስ በዚህ ደብዳቤያቸው በአፍሪካ ቀንድ ባሉ ሀገራት መካከል በምን መልኩ ሰላምና መረጋጋት ይፈጠር በሚለው ጉዳይ ዙሪያ ትኩረቱን ያደረገ መልእክት ለሳልቫኪር መላካቸው ታውቋል። ኤርትራና ደቡብ ሱዳን በኢኮኖሚውም በምጣኔ ሀብቱም በፖለቲካውም እዚህ ገባ ሊባል የሚችል ግንኙነት ያላቸው ሀገራት አይደሉም። እንዲያም ሆኖ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የደቡብ ሱዳንን ጉዳይ ችላ የሚሉ ሰው አይደሉም። ትራምፕ ለአልሲሲ ደወሉ። እስራኤልና ግብጽ ውጥረት ውስጥ በገቡበት በዚህ ሰዓት አሜሪካ ልብ አድርጎ ብላለች። ፕሬዝዳንት ዶናልድ ትራምፕ ለግብጽ ፕሬዝዳንት አብዱል ፋታህ አልሲሲ ስልክ መትተዋል። ግብጽ በእስራኤል ድንበር አቅራቢያ በሲናይ በረሃ ላይ ከፍተኛ የጦር ክምችት እንዳላት ይነገራል። እስራኤል ይህንን ወቀሳ ስታሰማ የቆየች ሲሆን ይህም ሁለቱም ሀገራት የዛሬ 46 ዓመት የፈረሙትን ስምምነት የሚጥስ ነው እየተባለ ይገኛል። ለሁለት ጊዜያት ያህል ጦርነት የገጠሙት ግብጽና እስራኤል በ1967 ጦርነት እስራኤል ሲናይ በረሃን ከግብጽ የነጠቀችበት አጋጣሚ ተፈጥሮ ነበረም። ሁለቱ ሀገራት በመጨረሻም ስምምነት ላይ ደረሱት በፈረንጆቹ በ1979 አሜሪካ ካምፕ ዴቪድ ላይ ባኖሩት ስምምነት ነው። ስምምነቱ ግብጽ ለእስራኤል ሀገራዊ እውቅና እንድትሰጥ እንዲሁም እስራኤል ደግሞ ከያዘችው ሲናይ በረሃ ለቅቃ እንድትወጣ የሚያስገድድ ነው። ከዚህ በተጨማሪ እስራኤል ሲናይ በረሃን ለቅቃ ከወጣች በኋላ ግብጽ በአንጻሩ በዚህ ቀጠና በኮታ ሊገለጥ የሚችል ከውስን ጦር ውጭ ሌላ ምንም አይነት ጦር እንዳታስገባ፣ በአካባቢው ጦር ሰፈር እንዳይኖራት፣ ወታደራዊ መሰረተ ልማት እንዳትገነባ ጭምር ተከልክላለች። አሁን ከእስራኤል ጋር ጭቅጭቅ ውስጥ ውዝግብ ውስጥ የገባችው ግብጽ የዛሬ 46 ዓመት ከተደረሰው የካምፕ ዴቪድ ስምምነቶች ወደ ቀጠናው ከፍተኛ ቁጥር ያለው ጦር እያስገባች ወታደራዊ መሰረተ ልማት ሳይቀር እየገነባች ነው በሚል ነው። ትራምፕ ለአልሲሲ ደውለው ሰፋ ባሉ በርካታ ጉዳዮች ላይ መነጋገራቸው የታወቀ ሲሆን በዚህ ጉዳይ ዙሪያ በዝርዝር የወጣ መረጃ ባይኖርም አንደኛው ጉዳይ ይህን የተመለከተው ሳይሆን እንዳልቀረ ተገምቷል።
የመቀለው ሌላው ዝግብ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ለስራ በሚል ምክንያት ከመቀለ ከወጡ በኋላ በክልሉ ያሉት ብዙሃን መገናኛዎች ሌላ የውዝግብ ማዕከል ሆነዋል። ከሀብት ምዝበራ ጋር በተያያዘ ውዝግብ መፈጠሩን በዛሬው ዕለት የወጣ አንድ መረጃ አመላክቷል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ መጋቢት 2 ቀን 2017 ዓ.ም ከቀኑ 8 ከ30 ገደማ በ136ኛው የንጉሠ ነገሥት አፄ ዮሐንስ መታሰቢያ ዝግጅት ተገኝተው መልእክት ካስተላለፉ በኋላ በዚያው ወደ አሉላ አባ ነጋ አውሮፕላን ማረፊያ በመሄድ ወደ አዲስ አበባ ካመሩ 22 ቀናት ተቆጥረዋል። አዲስ አበባ ሆነው የፕሬዝዳንትነት መጠሪያቸው የሚጠቀሙ ላለፉት 22 ቀናት መቀለ በሚገኘው ቢሮአቸው ገብተው የከወኑት ስራ የለም። በጊዜ አስተዳደሩ ስር ከነበሩት 3 ብዙሃን መገናኛዎች ማለትም የትግራይ ቴሌቪዥንና ሬዲዮ፣ የድምጽ የወያነ ቴሌቪዥንና ሬዲዮ እንዲሁም 104.4 የመቀለ ኤፍኤም ለውጦች ተከስተውባቸዋል። ጊዜ አስተዳደሩ ፕሬዝዳንት ጌታቸው ረዳ ወደ አዲስ አበባ በመሄድ ለብዙሃን መገናኛዎች የሰጡት ጋዜጣዊ መግለጫ መጋቢት 22 በግላቸው ማህበራዊ ትስስር ገጻቸው ያሰራጩት፣ መጋቢት 23 በእርሳቸው ስም የሚመራ ህወሓት ያወጣውን መግለጫ በ3 ብዙሃን መገናኛዎች ላይ የተስተናገደ አልሆነም። በድምጽ የወያነ በትግራይ ቴሌቪዥንና ሬዲዮ በግልጽ የተደረገ የአመራር ለውጥ ባይኖርም የትግራይ ቴሌቪዥን ስራ አስኪያጅ ተሻለ በቀለ ፕሬዝዳንት ጌታቸው ረዳ ከመቀለ መውጣታቸውን ተከትለው ወጥተው የነበረ ሲሆን ዛሬ መጋቢት 24 ቀን 2017 ዓ.ም ወደ ቢሮአቸው ተመልሰዋል። ለ3 ሳምንታት ያህል ከመቀለ መውጣታቸው ምክንያት በትግራይ ከተፈጠረው ቀውስ ጋር ተያያዥነት ይኑረው አይኑረው የታወቀ ነገር የለም። በኢትዮጵያ ብዙሃን መገናኛዎች ባለስልጣን የሚዲያ ፍቃድ አግኝቶ በመቀለ ከተማ አስተዳደር ስር እንደሚተዳደር የሚነገርለት 104.4 የመቀለ ኤፍኤም ደግሞ እኔ ነኝ ስራ አስኪያጅ የሚል ክርክር ከተነሳበት ቆይቷል። የፕሬዝዳንት አቶ ጌታቸው ረዳ ከመቀለ ከተማ መውጣትን ተከትሎ በመቀለ ከተማ አስተዳደር ተሾም ያለው በሚል ይገባኛል ጥያቄ በብዙሃን መገናኛዎቹ ላይ ጭምር በግልጽ ሲያቀርቡ የቆዩት ዘመንፈስ ቅዱስ ፍስሐ የቆዩትን የኤፍኤም ጣቢያው ስራ አስኪያጅ ሐለፎም ንራአን በመግፋት ጣቢያውን ተቆጣጥረዋል። አካሄዱ ህገወጥ ነው በማለት የተቃወሙትና አሁንም እኔ ነኝ ህጋዊ ስራ አስኪያጅ በማለት የሚሞግቱት ጋዜጠኛ ሐለፎም ንራአ የኤፍኤም ጣቢያው የባንክ ሂሳብ እንዲዘጋ ለኢትዮጵያ ፌደራል ፖሊስ መስሪያ ቤት የድርጅቱን ማህተም በመጠቀም ጽፈዋል። መጋቢት 16 ቀን 2017 ዓ.ም በጻፉት የይታገድልኝ ጥያቄ እርሳቸው የሬዲዮ ጣቢያው ህጋዊ ስራ አስኪያጅ መሆናቸውን በመጥቀስ የሚዲያው ፈራሚዎች እንዳይቀየሩ በማሳሰብ ከእውቅናቸው ውጭ ማናቸውም የገንዘብ እንቅስቃሴ እንዳይደረግ እንዲታገድ ጠይቀዋል። ስራ አስኪያጁ የእገዳ ደብዳቤ ከመጻፍ በኋላ መጋቢት 23 2017 በማህበራዊ ትስስር ገጻቸው ባጋሩት ሰፊ አተታ ሬዲዮ ጣቢያውን በህገወጥ መንገድ ተቆጣጥሮታል ሲሉ የወቀሱት ዘመንፈስ ቅዱስ ፍስሐ 3 ሳምንታት ሳይሞላው የ3 ወር ደሞዝ በሐሰት ማህተም በመጠቀም ከድርጅቱ የብር ካዝና ላግባብ በመመዝበሩ ይህም ተገቢነት የለውም፣ ይህንንም ማረጋገጫለሁ ብለዋል። የብር መጠኑን ግን ይፋ አላደረጉም። በአጠቃላይ የጊዜ አስተዳደሩ ፕሬዝዳንት ከመቀለ ከወጡበት ጊዜ አንስቶ በክልሉ በሚገኙ ብዙሃን መገናኛዎች ላይ ግልጽ የሆኑ ለውጦች እየታዩ ነው። በፕሪቶሪያው የዘላቂ ግጭት ማቆም ስምምነት መሰረት ትግራይ ክልልን ለመምራት የተቋቋመው ጊዜ አስተዳደር ቆይታው መጋቢት 5 ቀን 2017 ዓ.ም አብቅቷል። ቆይታው ለአንድ ዓመት እንዲራዘም የሚፈቅድ አዋጅ መጽደቁ ከትናንት በስቲያ የተዘገበ ጉዳይ ነው። ይህ የጸደቀ አዋጅ ትግራይን ብቻ ሳይሆን የፌደራሉ መንግስት በክልሎች ጉዳይ ጣልቃ የሚገባበትን የጊዜ አስተዳደር መስረታንና የሚራዘምበትን አግባብ የሚደነግግ አዋጅ ነው። አሽከርካሪዎች ታግተው በጥይት የነደደው የነዳጅ ቦቴም በአማራ ክልል በወልዲያ ጋይንት ደብረታቦር ባለው የመንገድ ክፍል የነዳጅ ቦቴ በጥይት ተመትቶና ዋናው መንገድ በነዳጅ ሲታጠብ የሚያመላክተው ተንቀሳቃሽ ምስል እያነጋገረ ነው። የክልሉ መንግስት ባወጣው ይፋዊ መግለጫ ከጋይንት ክምር ድንጋይ መሃል ጎብጎብ ላይ በተፈጸመ ጥቃት 2 ሹፌሮች መታገታቸውንና አንድ ሹፌር ደግሞ በጥይት ተመትቶ ቆስሎ ጋይንት ሆስፒታል ሕክምና ላይ እንደሚገኝ ገልጿል። አማራ ክልል ጎንደር፣ ባህር ዳር በዙሪያ ባሉ አካባቢዎች ከጅቡቲ የሚገባው ነዳጅ በወልዲያ ጋይንት ደብረታቦር ባለው የመንገድ ክፍል የሚተላለፍ ነው። በዚህ መንገድ ክፍል ከጋይንት ደብረታቦር ወረታ መገንጠያ ድረስ በተደጋጋሚ አሽከርካሪዎች የሚዘረፉ፣ የሚታፈኑ፣ የሚገደሉ፣ በጥይት የሚመቱ መሆናቸውን የአሽከርካሪዎች አንደበት የተሰኘ የማህበራዊ ትስስር ገጽ በተደጋጋሚ ያሳስቧል። አሽከርካሪው ባህሩር ቀልጦ ድንበር አቋርጦ ጭኖ ቢመጣም የተለያየ ጥቃት ሰለባ የሆነ ነው። የኢትዮጵያ ነዳጅ አቅራቢዎች ድርጅት ወደ ተገለጹት አካባቢዎች የሚደረግ የነዳጅ ስርጭት መኪኖች በአዲስ አበባ ዙረው የሚመጡበት አሰራር ሊተገበር ይገባል ሲል የሹፌሮች አንደበት አሳስቧል። የኢትዮጵያ ግብርና ግብዓት አቅራቢ ድርጅት እንዳደረገው የነዳጅ ቦቴዎች በአዲስ አበባ ዙሪያ የሚመጡበት አሰራር በመዘርጋት አሽከርካሪውን ከመዘረፍ፣ ከእገታ፣ ከሞት ንብረቱን ከውድመት ታደጉ ሲል
ይኸው የማህበራዊ ትስስር ገጽ መልእክት ያሳስባል። በአማራ ክልል የሹፌሮች ጥቃት አሳሳቢ ሆኖ ቀጥሏል። በተመሳሳይ ከጎንደር ወደ ባህር ዳር ሰሊጥ ጭነው ሲጓዙ በነበሩ ከባድ ተሽከርካሪዎች ላይ ጣራ ገዳም በተሰኘ ስፍራ የካቲት 21 ቀን 2017 ዓ.ም በተከፈተ የተኩስ ሩምታ አንድ ሹፌር ሲገደል ከ6 በላይ ተሽከርካሪዎች መቃጠላቸው ይታወሳል። በአማራ ክልል በየአካባቢው የሚደርሰው ግጭት፣ ጥቃትና የመንገድ መዘጋት የህዝቡን የዕለት ተዕለት ኑሮ እያከበደው ነው። በንብረትም ላይ ከፍተኛ ውድመት እያስከተለ ነው። የውጭ ባንኮች በኢትዮጵያ ለመሰማራት የሚያስፈልጋቸው ዝቅተኛ ገንዘብ ይፋ ሆነ። የውጭ ባንኮች በኢትዮጵያ ለመሰማራት የሚያስችላቸው ዝቅተኛ የተከፈለ የካፒታል መጠን ይፋ ሆኗል። በዚሁ መሰረት አንድ ባንክ ኢትዮጵያ ውስጥ ስራውን ለመጀመር 40 ሚሊዮን የአሜሪካ ዶላር ያስፈልገዋል ተብሏል። መረጃውን ያስነበበው ሪፖርተር እንዳመላከተው ከሆነ ከዚህ በተጨማሪ በርካታ ዝርዝር ድንጋጌዎች በኢትዮጵያ ብሔራዊ ባንክ በኩል በመመሪያ መልክ ተካተው ወጥተዋል። እስካሁን ባለው ሁኔታ በኢትዮጵያ የባንክ አገልግሎት እየሰጡ ያሉት የሀገር ውስጥ ባንኮች ናቸው። በዚሁ መመሪያ መሰረት አዳዲሶቹ በኢትዮጵያ መስራት የሚፈልጉ የውጭ ባንኮች የተጠየቁትን ካፒታል ሲያቀርቡ የገንዘብ ምንጫቸውን ጭምር መግለጽ ይጠበቅባቸዋል ተብሏል። በኢትዮጵያ የፋይናንስ ዘርፉ ለውጭ አልሚዎች ክፍት መሆኑን ተከትሎ በኢትዮጵያ በባንኪንግ ኢንዱስትሪው ዘርፍ ለመሰማራት ፍላጎት ያሳዩ የናይጄሪያ፣ የኬንያና የደቡብ አፍሪካ ባንኮች መኖራቸው ከዚህ በፊት ተዘግቧል። በአማራ ክልል ራሳቸውን የሚያጠፉ ሰዎች ቁጥር ጨምሯል ተባለም። በአማራ ክልል አንዳንድ አካባቢዎች ራሳቸውን የሚያጠፉ ሰዎች ቁጥር የጨመረ መምጣቱን ነዋሪዎችና የሕክምና ባለሙያዎች እንደተናገሩ የዶይቼ ቬለ ዘገባ አመላክቷል። ራስን ለማጥፋት የአእምሮ ህመምና ቅጽበታዊ አጋጣሚዎች ምክንያት መሆናቸው የተነገረ ሲሆን በባህር ዳር ፈለገ ሕይወት ሆስፒታል ባለፉት 7 ወራት ብቻ 156 ከራስ ማጥፋት ጋር በተያያዘ ወደ ሕክምና የመጡ ሰዎች መኖራቸውን አንድ የሕክምና ባለሙያ ለወሬ ምንጩ ተናግረዋል። በፈለገ ሕይወት አጠቃላይ ስፔሻላይዝድ ሆስፒታል የድንገተኛ ክፍል ኃላፊ ዶክተር ጓዴ ተዋበ ከአዲሱ ዓመት መግቢያ ጀምሮ ራስን ከማጥፋት ጋር በተያያዘ ጉዳተኞች ወደ ሆስፒታል መምጣታቸውን ገልጸዋል። ከታካሚዎቹ መካከል ብዙዎቹ ከተጎዱ በኋላ ወደ ተቋሙ በመድረሳቸው ሕይወታቸው ያለፈ መኖሩን ኃላፊው አመላክተዋል። በወራቤ አጠቃላይ ስፔሻላይዝድ ሆስፒታል የአእምሮ ሕክምና ስፔሻሊስት ዶክተር እስጢፋኖስ እንዳለማው ራስን ለማጥፋት የሚያስችሉ መነሻ ምክንያቶች በርካታ መሆናቸውን ጠቅሰው ዋነኞቹ ድብርትና ቅጽበታዊ ሁናቴዎች የሚፈጥሩት ክስተት እንደሆነ ማስረዳታቸውን ዶይቼ ቬለ ዘግቧል። ይህ በዚህ እንዳለ በአዲስ አበባም በተመሳሳይ ራሳቸውን የሚያጠፉ ሰዎች ቁጥር በየጊዜው እየተበራከተ ስለመምጣቱ ባለፈው ሳምንት የወጣ አንድ ዘገባ አመላክቶ ነበር። የዩኤስኤአይዲ ስንብት እርግጥ ሆኗል። የትራምፕ አስተዳደር ዩኤስኤአይዲ ለማፍረስ በሚያደርገው የመጨረሻ ጥረት ሁሉንም የውጭ ሀገር ሰራተኞችና ዲፕሎማቶች ሊያሰናብት እንደሆነ አንድ ሪፖርት አመላክቷል። የአሜሪካው የልማት ተራድኦ ድርጅት ዩኤስኤአይዲ የሰው ሀብት ቢሮ ከ10,000 በላይ የውጭ ዜጎችና 600 የሚደርሱ የአሜሪካ ዲፕሎማቶች የሥራ ስንብት ማስታወቂያ እንደሚደርሳቸውና ስንብቱ ከነሐሴ ወር ጀምሮ ገቢር እንደሚደረግ ማሳወቁን ለጉዳዩ ቅርበት ያላቸውን ምንጮች በመጥቀስ በርካታ ዘገባዎች አመላክተዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ ተቋማቸው የተወሰኑ የዩኤስኤአይዲ ተግባራትን ለመረከብና ቀሪውን እስከ ሰኔ 24 ድረስ ለማቆም እንዳቀደ ባለፈው ዓርብ ዕለት ለኮንግረስ ተናግረው ነበርም። ታዲያ ከሩቢዮ መግለጫ በኋላ በሺዎች የሚቆጠሩ የዩኤስኤአይዲ ሰራተኞች የሥራ ስንብት ደብዳቤ ደርሷቸዋል ተብሏል። የትራምፕ አስተዳደር እየጨመረ የመጣውን የመንግስት በጀት አለመመጣጠን ለመቀነስ ከዩኤስኤአይዲ ከ5,000 በላይ ፕሮግራሞችን ያቋረጠ ሲሆን ይሄ የተቋሙን 83% ሥራ መታጠፉን ያሳያል ተብሏል። ባለፈው ዓርብ ከነጩ ቤተ መንግስት ወደ ዋሽንግተን የተላከ የውስጥ ማስታወሻ የትራምፕ አስተዳደር በአሜሪካ ያሉ የተቀሩ የዩኤስኤአይዲ ሰራተኞችን እያባረረ መሆኑን አመላክቶ ነበርም። እስካሁን 19% የዩኤስኤአይዲ ኮንትራክተሮች ማለትም የኮንትራክት ሰራተኞች የተባረሩ ሲሆን 83% ፕሮጀክቶች ታጥፈዋል። ከአሜሪካ ብቻ ከጃንዋሪ 2025 አንስቶ የተባረሩ የኤጀንሲው ሰራተኞች ቁጥር በሺዎች ሆኗል። አሁን ከአሜሪካ ውጭ የሚገኙ ሁሉም ሰራተኞችና ዲፕሎማቶች ይሰናበታሉ ተብሏል። የአሜሪካው ስቴት ዲፓርትመንት ኃላፊ ማርክ ሩቢዮ ውሳኔውን ሲደግፉ ዩኤስኤአይዲ ከተመሰረተበት ተልዕኮ በእጅጉ ያፈነገጠ ሆኗል ብለዋል። የበጀቱ መቋረጥ ብቻ በቂ እንዳልሆነ የሚናገሩት ሩቢዮ ህልውና መሰረዝ አለበት ብለዋል። የአሜሪካው ስቴት ዲፓርትመንት ዩኤስኤአይዲ አሁን የራሱ አካል አድርጎ ያዋጠው ሲሆን ዩኤስኤአይዲ ከሚሰራቸው ስራዎች የህይወት አድን ግልጋሎት ብቻ እንዲቀጥል መደረጉ ከዚህ ቀደም ተዘግቧል። ይኸው ተቋም በእጅጉ አንሶና ኃላፊነቱ ተቀናንሶ ስሙን ቀይሮ የአሜሪካ የአስቸኳይ ጊዜ እርዳታ በሚል እንደ አዲስ ተዋቅሯል። ዩኤስኤአይዲ በ120 ሀገራት ይሰራቸው የነበሩ እንደ ድህነት ቅነሳ፣ በግብርና ልማት ላይ ያሉ ፕሮጀክቶች ተቋርጠው የህይወት አድን ስራ ላይ ብቻ እንዲያተኮር ተደርጓል። ውሳኔው ዓለም አቀፍ ውዝግብ ማስነሳቱና እንደ ኢትዮጵያ ባሉ ሀገራት ላይ ከፍተኛ ጫና እንደሚፈጥር
መዘገቡ አይዘነጋም። ዩኤስኤአይዲ በኢትዮጵያ ከ200 የማያንሱ ሰራተኞች እንዳሉት የተነገረ ሲሆን ቅነሳው ይመለከታቸው እንደሆነ አልታወቀም። ለ3 ወራት ያህል በመቶዎች የሚቆጠሩ ያለ ክፍያ እንዲገለሉ የተደረጉ ሲሆን በአዲሱ አወቃቀር ወደ ስራ መመለሳቸው የኤጀንሲው የውስጥ ምንጮች ተናግረዋል። ዩኤስኤአይዲ በኢትዮጵያ ከግብርና ልማትና ተያያዥ እርዳታዎች ጋር ያለው ስራና የክፍያ ስርዓቱ እየተዘጋ ነው። አስቸኳይ እርዳታ የተመለከተ ፕሮግራሙ ግን መቀጠሉ ታውቋል። በትግራይ ክልል የተለያዩ ቦታዎች ከ3 እስከ 6 ወራት የሚበቃ ማሽላ ተከማችቶ መቀመጡ፣ ይህንን ግን አውጥቶ ለማከፋፈል የመኪናና ነዳጅ ክፍያ ለመፈጸም አለመቻሉ፣ ይህ የሆነው የዩኤስኤአይዲ የክፍያ ስርዓት ዝግ በመደረጉ እንደሆነ ከዚህ ቀደም የወጡ ዘገባዎች አመላክተዋል። ሩሲያ የራሷን ግድብ አወደመችው። ሩሲያ በዩክሬን ድንበር አቅራቢያ የሚገኘውን የራሷን ግድብ ሆነ ብላ ማውደሟ ተሰምቷል። ሩሲያ ግድቡን ያወደመችው የዩክሬን ብረት ለበስ ተሽከርካሪዎችን ለማገድ ነው። የጀርመን ዜና አገልግሎት ሩሲያ ግድቡን ያወደመችው 3 ቶን ይመዝናል በተባለ ከጦር አውሮፕላን በተጣለ ቦምብ ነው ብሏል። ግድቡ ከዩክሬን ድንበር በጥቂት 100 ኪሎ ሜትሮች በምትገኘው ፖቭካ በተባለች መንደር አቅራቢያ ያለ ነው። የዩክሬን በቤልግሮድ ዞን የማጥቃት እርምጃ እያጠናከረች እንደሆነ ተነግሯል። የዩክሬን ጦር ግን በጉዳዩ ላይ እስካሁን ያለው ነገር የለም። ግድቡ በፈንጂ ሲጋይ የሚያሳይ ተንቀሳቃሽ ምስል ይፋ የሆነ ሲሆን በርካቶች በማህበራዊ ትስስር ገጽ እየተቀባበሉት ነው። ግድቡ ወደ ሩሲያ ድንበር 243 ሜትር ብቻ ገባ ብሎ የሚገኝ ነው። የዩክሬን ጦር በሩሲያ ድንበር ግዛት በሆነው ቤልግሮድ ዘልቆ መግባቱ የተዘገበ ሲሆን ይህንኑ የጦሩን መስፋፋት ለማስቆም ታስቦ የተደረገ መሆኑ ተዘግቧል። ዩክሬኖች በሩሲያ የድንበር ግዛት ዘልቆ መግባት የጀመሩት ባለፈው ወር ነው። ዩክሬን በኩርስክ ግዛት ሩሲያ እያደረገች ያለውን መጠነ ሰፊ ወረራ ለመበቀል በዚህ በኩል መምጣቷ ተነግሯል። ዋሽንግተን የተኩስ አቁም እንዲደረስ ሁለቱንም አካላት እያነጋገረች ባለችበት በዚህ ሰዓት ሩሲያ ሰፊውን የኩርስክ ግዛት ለአንዴና ለመጨረሻ ጊዜ ለመጠቅለል ዘመቻ እያስቀጠለች ነው ተብሏል። የትራምፕ አስተዳደር በሩሲያና ዩክሬን መካከል የተኩስ አቁም ማስማማት ባይቻልም ለ3 ወራት ያህል ሁለቱም ኃይላት በሁለቱ ሀገራት በሚገኙ የኃይል መሰረተ ልማቶችን ላለመምታት ተስማምተው የነበረ ሲሆን ስምምነቱ ሰዓታት ሳይቆጠር ሁለቱም እንደጣሱትና የኃይል መሰረተ ልማቶችን ወደ ማውደም መሸጋገራቸው ታውቋል። ሩሲያ የራሷን ግድብ ከመምታት ባሻገር ባለፉት 2 ቀናት በዩክሬን አጥፍቶ ጠፊ የሚባሉ ኢራን ሰራሽ ካምኬዝ ድሮኖችን በመጠቀም መጠነ ሰፊ ጥቃት አድርሳለች። ሩሲያ የራሷን ግድብ አፈረሰች ስለመባሉ እስካሁን ምንም አይነት ማስተባበያ አልሰጠችም። ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናብተናል።